ያለሁት በሂልተን ሆቴል ኪኩንዲ ጋለሪ ውስጥ ነው። በዚህ ጋለሪ ውስጥ የተለያዩ የጥበብ ስራዎች ይገኙበታል። እነዚህን የመሳሰሉ ኢትዮጵያዊ መልክ ያላቸው ጥልቅ ስሜት ያላቸው ስዕሎችን የያዘ የእጅ ስራ ውጤቶችን የያዘ እንዲሁም ሌላ በርከት ያሉ የኪነ ጥበብ ጉዳዮችን ሰብሰብ አድርጎ የያዘ ጋለሪ ነው። ምን ምን አለ የሚለውን ዞር ዞር ብዬ አሳያችኋለሁኝ። አብራችሁ ሁኑ። ሰላም ሃይ ሰላም አብሬስትልን እንዴት ነህ? እግዚአብሔር ይመስገን። እንተዋወቅ። እሺ ሜሮን እባላለሁ። ሚካኤል። እሺ በኪኩንዲ ጋለሪ ውስጥ ነው የምንገኘው እና ኪኩንዲ ምን ማለት ነው ከሚለው ብንጀምር ደስ ይለኛል። ስዋሂሊ ነው means collective ወይም ህብረት በአማርኛ እንደዛ ይባላል። ከኬንያ ነው ያገኘነው ስሙን። alright ስዋሂሊ የሚያወሩት ኬንያ ውስጥ አይደለ? ስዋሂሊ ቋንቋ በጣም ደስ ይላል። በኪኩንዲ ጋለሪ ውስጥ በጣም የተለያየ ነገር እያስተዋልኩ ነበር። ዞር ዞር ብዬ እያየሁ ነበርና ትንሽ ነገር ቢያብራራልኝ ብዬ አሰብኩኝ። ለምሳሌ እዚህ የተቆራረጠ ጠርሙሶች አይቻለሁና ምንድናቸው የሚለውን እስኪ ንገረን። እነዚህ ባጭሩ ምን እንደሆኑ እንደዚህ ማሳየት እችላለሁ። እነዚህ የዋይን ጠርሙሶች ናቸው። እነዚህ የዋይን ጠርሙሶች ሪፊል የማይደረጉትም ወይም ዩዝ የሌላቸውን የሚጣሉትን እኛ እየቆረጥን ህይወት እንሰጣቸዋለን። በምን አይነት መልክ ብትይ እንደነ ጃር፣ እንደነ ቫዝ፣ እንደነ ብርጭቆ፣ እንደነ ሲኒ፣ እንደነ ቦል የተለያዩ አይነት ሼፕ ያላቸው ለተለያዩ ቅመም ማስቀመጫ እንዲሆኑ አድርገን እንደዚህ በእንደዚህ አይነት መልክ በተለያየ ሳይዝ እንደዚህ አቅርበናቸዋል። ለስኳርም ይሆኑ አሉ፣ ለጨው ለቴብል ማለት ነው የምግብ ቴብል ላይ እንዲሁም ደግሞ ለትኩስ ነገር ሞስሊ ለካፌስ ማኪያቶ ለሚፈልጉ ሰው እጁ በርን እንዳይሆን ሌዘር ያለው በማኪያቶ እንደዚህ ይፈጣል። በጣም ነው የምታምረው። እሺ እዚህ ጋር ቅመማ ቅመም እያየው ነበረ። እሺ ይሄንን አስረዳኝ። ይሄ በጣም ለኛ ቆንጆ ነገር ነው። እነዚህ ጃሮቻችን ናቸው። ኤር ታይት የሆኑ ጃሮች ናቸው። ሲልከን በሆነ ፉድ ኮንታሚኔትድ እንዳይሆኑ በሚሆን ሲልከን ኤር ታይት እንዲሆኑ አየር እንዳይገባባቸው ዲፍረንት ሳይዝ ያላቸው እንደ ሴትም አለን ለብቻም አለን። እንደዚህ መልክ እንሸጣቸዋለን። ይሄንን እያየው ነበረ። አቦጊዳ ሄውዞ የተጻፈበት ለተለያዩ መልቲ ፐርፐዝ ይውላሉ። አሁን እነዚህ ለሻማ ላይክ ማታ ኔክለሶችን የጆሮ እንትንሽን ለማስቀመጥ ወይም ደግሞ ክንቢ ቾኮሌትስ ወይም ቴምር እንግዳ ሲመጣ ቆሎ የተለያየ ነገር ታቀርቢበት ይችላልሽ። በጣም ነው የሚያምረው። ስለዚህ ሁሉንም ነገር ወደ መልሳችሁ ወደ አገልግሎት በአማረና በተዋበ መልኩ መልሳችሁ ሳይክል እናደርጋቸዋለን። በጣም ቆንጆ። በኪኩንዲ ጋለሪ ውስጥ አፕ ሳይክል የተደረጉ የጠርሙስ ውጤቶች ብቻ አይደለም ያለው፣ የተለያየ የስዕል ጋለሪ አይቻለሁኝ። በጣም ካፌ አለ። ደስ የሚል ድባብ ያለው ቦታ ነውና ዞር ዞር ብለህ ብታስጎበኝኝ ደስ ይለኛል። እሺ እንግዲህ ይሄን የኪኩንዲ መቀመጫ እንደምታዩ እንጨት ነው። በጣም ኮምፈርት ነው የሚነሳው ማለት ትችላለሽ። እስቲ አረፍ በይበት። እንዴ ማይመች ቦታ ላይ እንድቀመጥ ለምን እንደምትጋብዘኝ? እንዳትፈሪ አረፍ በይ። በጣም ነው የሚመቸው በእውነት። ሲታይ ግን በፍጹም ኮንፈርት ያለው አይመስልም። በእውነት ተመልካቾቻችን ኩኪንዲ ጋለሪ ከመጣችሁ ይሄንን መቀመጫ ሳትሞክሩት እንዳትሄዱ። ሲታይ ጭራሽ የሚመች አይመስልም። እውነት ነው። በጣም ነው ደስ የሚለው። አሪፍ ሀሳብ ነው። እዚህ ጋር ማሳይሽ ይሄ ሜን ጋለሪ ቪዋችን ነው። እዚህ ጋር የሚገኙት የተለያዩ የኢትዮጵያን ዲጂታል አርቲስቶች የሳሏቸው ስዕሎች ናቸው። ኪኩንዲ በሂልተን ሆቴል ምን ያህል ጊዜ ሆነው? ኦልሞስት ከ3 ዓመት በላይ። 3 ዓመት
በጣም ቆንጆ። ለተጠቃሚ ምን ያህል ክፍት ነው? ማለት ከሰኞ እስከ እሁድ ከጠዋቱ 3 ሰዓት እስከ ማታ 12 ሰዓት ኪኩንዲ ክፍት ነው። በማንኛውም ሰው መጥቶ ካፌውን መጠቀም ይቻላል። የተለያዩ ሚቲንግ ማድረግ ይችላሉ፣ መቀመጥ ይችላሉ፣ መጫወት ይችላሉ፣ ካፌውን መጠቀም ይችላሉ። በተጨማሪ አንድ መግለጽ የምፈልገው የመጀመሪያው ዲጂታል አርት የያዘ ጋለሪ ኪኩንዲ ነው። ይሄ ለከስተመሮቻችን ካፌ ለሚጠቀሙ ወይም ደግሞ መጥተው መጽሐፍ ማንበብ ለሚፈልጉ ሰዎች ለእንግዶች ክፍት የሆነች ቦታ ነች። በጣም ደስ ይላል። ይህንን አርት ጋለሪ መጎብኘት የሚፈልጉ ሰዎች በነፃ መጎብኘት ይችላሉ። ኦፍ ኮርስ በደንብ ሀሳብህን ሰብሰብ እንድታረግ የሚረዳ ቦታ ጥሞና ለመሰብሰብ። ጥሞና እዚህ ነው ያደግከው? እኔ እዚህ ነው ሙሉ ያደግኩት። አማርኛ በደንብ ያስታውቃል። አማርኛ ቆንጆ ነው አይደል? በጣም ቀጣይ የምንሄደው ወደ ኪኩንዲ ቅንጠኛው ነው የሚባለው። ቄንጠኛው ያስታውቃል። እውነት ቄንጠኛው ካፌያችን የተለያዩ ኬኮች። ይሄ ደግሞ የኔ በጣም ፌቨራይት ፕሌስ ይመስለኛል። አቀማመጡ፣ ኤቭሪቲንግ፣ ቡናው የኔ ፌቨራይት ምግቦች፣ የኔ ምርጫዎች ናቸው። ልክ ነው። በጣም ደስ ይላል። እዚህ የሂልተን ኬኮች ይሸጣሉ እኛ ጋር። ይህንን በመሰለ መልኩ ስላስጎበኘኝ አመሰግናለሁኝ። እኔ ደግሞ ተጨማሪ ዝም ብዬ የቀረ ነገር ካለ ዞር ዞር ብዬ አያለሁ። መልካም። በእኔ በኩል የነበረኝ ቆይታ እዚህ ያጠናቀቃለሁ። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ። ባይ ባይ።